በውስጤ ላኑረው ህመሜ አባት አደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥር የለም ቤት ውስጥ እንዴ ኪያ ወይኔ ዋይሽ ብያ ቆንስቲ ውሃ ሺት ነው የምፈልገው። ሶፊ እንዴት ተውታላችሁ? ባለ እንዴ ወሬት እንደኛ አንቺ አይራሱ እኔ ነገር ያልነበር እንዴ ሁለት ቀን እንደምንም ታገሱ አላልኩም ነበርን እኮ መፍትሄ አይሆንም። አሁን እንዴ ማን ነው ምንድነው ምን አደረገ? አረ ወርቂ ስለማታውቂው እኮ ነው እሱ ላይ እኮ እንደዚያ ነበር እኮ አይደረስም እኮ አይደረግም እኮ እንደዚህ በእግዚአብሔር ያለው ለምን ፋኛን ሳይ እንደብድ እያደረገው ነበረ ሆኗል። ምንድነው እንደብድ ያደርገው ማለት እብድ ነው ይብስ በጣም እየባሰበት ስለሆነ እኮ ነው። እኛን ባየን ቁጥር እኔ እኮ ለምን አብራችሁት አልተኛችሁም? አብራችሁት ለምን አልተጋደማችሁም? አይደለም የሰላም እናት ሰፈራዊት ነው። እዛ ሰፈር እንፈልገው እንዴ ወይንሽ አብራስ የለም። ልክ ያለ ሰዎች የለም መጀመሪያ እንደው የመሰለኝ እንደዛ ነው። እሺ የገባው ልጁ ቤተም ምን አይደለም። ቤት ስገባ ደግሞ ሰላም አልነበረችም። እኛ ተጫንቆናል። ኧረ በእግዚአብሔር እንደዚህ ይሁን አበራው ሶፊ ምንድነው የምትለኝ? እየጠበቅኩ አይደል እንዴ? አዎ እየጠበቅኳችሁ ነው። ገባኝ። እኔ ከዛ እስክመጣ ድረስ አፈልጉትም እንዴ? አሁን ነው የምፈልጉት? አሁን እሺ በቃ ይሁን። በቃ እሺ ገባኝ። በቃ ኑና አብረን እንፈልገዋለን እኮ አብረን እንፈልገዋለን። ኑ ቤት አሁኑ ኪያ ጋር ብላችሁ ነበር። እሺ ና በቃ አንተ ተረጋጋ። በቃ አብረን እንፈልገዋለን። የት ነው የምንፈልገው? የት ነው የምንፈልገው? በቃ እኔ አላውቅም። እንዴ እና ዝም ብለን ቁጭ እንላለን? እንዴት ሁለት ቀን እኮ ነው የሄድኩት። ሁለት ቀን ባርኪ እንዴት አጠብቁትም? ይሄ ታማሚ ነው አይደል? ታማሚ ሁለት ሰው መጠበቅ ይከብዳል። ያላደረግነው ነገር የለም እኮ። ትናንትና እኮ ነው ምግብ ይዤለት ይቻለሁኝ እኮ። ምንድነው በአንድ ቀን እንደዚህ እንትን የሚለው? አታውቂውም ነው ባሪው? አታውቂውም? አውቀዋለሁ። ከሁለትና ከሶስት ቀን በፊት እኮ ጫካ ራሱን ሊያንጠለጥል የሄደ ሰው እኮ ነው። አልተውነውም እኮ። እኔ እኮ ጭራሽ አንገቱ ላይ ያለውን ነገር ልፈታ ነበረ ትናንትና። ከዚህ በላይ መተዋል እንዴ ባርኪ? ይሄ ሁሉ ሰው ተሰብስበው አንድ ሰው እንዴ በመንጋ ተቀምጣችሁ አንድ ሰው መጠበቅ እንዴት ከብዳችኋል? ምንድነው መጠበቅ ቶ ምንድነው? እየተነጫነጨ እየጮኸ እኮ ከቤት እያስወጣን ነው። እኛ ዝም ብለን እየገፋን እኮ እየሄድን ነው እንጂ አልፈልጋችሁም፣ አይናችሁ ላይ አልፈልግም እያለ እኮ እያስወጣን ነው። እኔ እኮ አሁን ባርኪ ያልፈለኩበት ቦታ የለም። ሊገባበት ይችላል ብዬ ያሰብኩት ጫካን ሳስሰው ነው የመጣሁት። እዛ ድረስ ምናምን ፈልጌ መጥቼ ግን እነ ሶፊን ምንም አዲስ ነገር ያገኙት ነገር የለም። ቆይ እሺ ምንድነው? እሺ ወይ የት ነው እሺ ምን ፈልገው? የሰላም እናት ሰፈር ምናምን እዛ ነው እንጂ መፈለግ ያለባችሁ ጫካ ለምንድን ነው የምትሄዱት? ቆይ ሰላም ራሷ እኮ ናት ደውላ እኮ የነገረችኝ እኮ። ሰላም ራሷ ደውላ ነው አሁኑ ጠፋ ያለችኝ። እርግጠኛ ነኝ እሷ ብታውቅ ኖሮ እንደዛ ልትለኝ አትችልም ነበር እኮ። ቤት ስትመለስ ነው ልጁን ያጣችሁ። ስለዚህ እሷ ሊፈልግ እናትየው ቤት ሄዶ ሊሆን ይችላል። የት ነው እናትየው ቤት ማለት? የሰላም እናት ቤት ነው። ለምንድን ነው የሰላም እናት ቤት የሚፈልገው? ሰላም ራሱ እኮ ቤቱ እኮ ነው ያለችው እኮ። መጥቼ አይቻታለሁ። ቤቱ ነው ያለችው። አላልከኝም እንዴ የጠፋው? ሰላም ሊፈልግ ሄዶ ነው አይደል እንዴ የጠፋው? ቆይ ወይስ ከቤት ዝም ብሎ ነው የወጣው? እኔ አላውቅም። ብቻ ግን እሷ አሁን እንደጠፋ ነው የነገረች እኮ። እናት ኮዙን አላውቅም፣ በምን አይነት መንገድ እንደጠፋ አላውቅም። ጠፋ ነው ያለች። እንዴት ስላት አላውቅም አለች። ከዛ ደግሞ ተከትዬ መጥቼ ቤቱም አይቻታለሁ አለች። እየፈለገችው ነው እሷ ራሱ። እሺ አንተ ተረጋጋ።
ምንድን ነው ሶፊ? ቆይ ነኝ በዚህ ልክ የቆየው ምንድን ነው? ምን አድርግ ነው የምትለው? እሱ ቢያንስ በጋራ እንፈልገው ነው ብቻ የመፈለግ ደከመኝ። ይሄው ነው ያለው አይደል? ከኔ ጋር እንፈልገዋለን ነው አብረን እንፈልገዋለን። ከኔ ጋር ድጋሚ ጫካ ትገቢያለሽ? አሁን ኦልሬዲ ሰዓቱ እየመሸ ነው የሚመጣው። ችግር የለውም። እናትሽ ተኝ በእናትሽ ባርኪ። ቢያንስ ሰላም እንኳን ላገኛት ትጨዋለቂ። ምንድን ነው የምትለኝ እንዴ? እንደዚህ ሆነ ታዲያ ብቻ እንዴት ነው የምትሄደው? እኔስ እንዴት ዝም እልሃለሁ? 2 ቀን እንዴት መጠበቅ ያቅታችኋል? 2 ቀን ምንድን ነው? እንደዛ ደጋግሜ ነግሬያችሁ ልጁ ፍፍ ብሏል እያልኳችሁ ቢያንስ እኮ ሄጃለሁ ካንዱ 2 ቀን አያስቸግርም እኮ እያልኩኝ አይደል? እኔንም አስቸግሮኛል እኮ። ግን መጠበቅ ከባድ አይደለም። ባርኪ መጠበቅ ምንድነው? ተው፣ እንዴት አድርገን ነው የምጠብቀው? ቤት እዛው ቁጭ ብለን እንኑር ከሱ ጋር 2 ቀን? ለምን 2 ቀን አይደለም 2 ዓመትስ ቢሆን ጤነኛ አይደለም አይደል? እሱን እያወቀው እሱ ጤነኛ አይደለም። እኛን ማየት አይፈልግም። ለሱ ጤና ስንል እኮ ነው እየራቅን የነበረው። እኔ እኮ ሄጃለሁ። ትናንት እኮ እነሱ ቤት ነበርኩኝ። አሁን እኮ ጻልይ ነው እኮ ባርኪ። ጻልይ ደግሞ ምን አደረገኝ ብለሽ ጥለሽ ትሄጃለሽ? እሺ ፀሐይም እኮ አለች ቤት አይደል? እንዴ ሲወጣ እንዴ ጸጥ ትላለች። እሺ እሷ እንኳን አሁን ሁላችንም እርስ በርስ እየተቀሳሰርን ነው። በቃ ተይው። እሺ በቃ የኔም ጥፋት ነው የእናንተ የኛ ሁላችንም ጥፋት ነው። እሺ በቃ ተረጋጋ። አንተ አብረን እንፈልገዋለን። እኔም እሄዳለሁ። ቶ የሰማኸኝ ነው? እኔ እኮ 2 ቀን የሄድኩት እኮ ቢያንስ መድኃኒቱን እንኳን ማርከሻው ከተገኘ ብዬ ነው። ምክንያቱም በሰዓቱ አንገት ሀብሉን ራሱ ብንበጥስለት ልጁ ጤነኛ እንደማይሆን ነው ሰላም የነገረችኝ። ትክክል ከሆነና የምር እንደዛ ከሆነ ያሰራችበት ልጁን የማሰው ሁኔታ ስር ነው የምንከተው። ለዛ ብዬ ነበር እኔ 2 ቀን ሙሉ እዛ ሳስሴ ነበር። እሺ ተረጋጋ። በቃ ተረጋጋ። እንፈልገዋለን፣ እናገኘዋለን። ትልቅ ሰው ነው፣ የትም አይሄድም። በቃ እንትን ስለሆነ ይሆናል ማይንዱ። ስለዚህ ወይ ደግሞ ለፖሊስ እንጠቁም። እሺ እንጠቁም። ጠፍቶብናል ብለን ደግሞ 24 ሰዓት ሞልቶታል። ስንት ሰዓት ሆነ? ከጠፋ ስንት ሰዓት ሆነ? አልሞላውም እኮ። አሁን እኮ ሰዓት የሚሰጥ ሰው እኮ ቢሆን እኮ አሁን እኮ ባይሆን እኮ ከባድ ነገር እኮ አልነበረም። ሰዓት የሚሰጥ አይነት ሰው እኮ ቢሆን ሶፊ ምንድን ነው ያደርጋችሁ አላችሁት እንዴ? 2 ቀን ጠብቁት አላልኳችሁም? ሶፊ ነው ቀን ቶፋ እንዴ? ቶ በእግዚአብሔር ተረጋጋ። የለም ደግሞ የለችም። እሺ የት ሄዳችኋል? አይታችሁ ቤት ገባን። የለም ቤትም የለም። እኔ ማይቻለሁ እዛ ሰላም ገማን ደወልኩላት። እሺ ሌላ የተፈለጋችሁት ሁሉም ጋር ፈለግነው። የለም ሁሉም ጋር ማለት የት? ጫካም ባለፈው ገብቶ የነበረው ነው የሆነ ተናደው ገባ ብዬ ገባው። ጫካም የለም እኮ 24 ሰዓት ካልሞላው ደግሞ ምንም ማድረግ አይቻልም። ፖሊስ ጣቢያ መጠቆም አንችልም። እሺ የት ነው የምፈልገው? ሶፊ እንዴት ትተውታላችሁ? ባለ እንዴ ወሬት ለኛን ሲያይ ራሱ እኔ ነግሬህ ነበር እንዴ 2 ቀን እንደምንም ታገሱ አላልኩም ነበርን እኮ። መፍትሄ አይሆንም። አሁን ከነበራችሁ እንዴት ጠፋ ታዲያ? መፍትሄ አይሆንም። አንተ ከነበርክ እንዴት ይጠፋል? ሶፊ የት እንሂድ እንዴ? ያባረረን ያለው እኛን ሲያይ ነው ራሱ። እና ስላባረረን ነው የምትሄደው? እሺ ችግር የለውም። ቤቱ ምናምን አትቀመጥ። ውጪ ላይ ቆም አትጠብቀው። አንተ አትጠብቀው። ሰው አታስቀምጥለትም። እኔ እኮ የሄድኩት እኮ አንተ ትጠብቀዋለህ ብዬ እኮ ነው። ይሄ ልጅ ወፍፏል አይደለ? አንገት አብሎ አንገቱ ላይ እስካለ ድረስ ምንም የሚያደርገው ነገር አያውቅም። ያንን እያወቃችሁ እንዴት ተውታላችሁ? ሶፊ ቶፋኛን ሳይ እንደብድ እያደረገው ነበረ። ሆኗል። ምንድነው እንደብድ ያደርገዋል ማለት? እብድ ነው። ቶፋ ጠጋውስ በጣም እየባሰበት ስለሆነ እኮ ነው። እኛን ባየን ቁጥር እኔ እኮ ለምን አብራችሁት አልተኛችሁም? አብራችሁት ለምን አልተጋደማችሁም? አይደለም ግን ይሄ አስማተኛ አይደለም ይሰወር አይደለም አያደርግም አይደል? ቶዬ አሁን ተረጋጋ። ከመጨቃጨቅ ይልቅ እሱ ምን ፈልግበት ወይ በቃ ለምን አልጠበቃችሁትም? ለምን ምናምን የሚሆነው ምክንያቱም ሁሉም ቦስ በየፊኑ እየዞር ነበር። ማንም እንደዚህ ነገር አላሰብም። ሲቀጥል ደውልላትና ትምጣ እዚህ። እርግጠኛ ነኝ ወይ እሷ ጋር ነው የሚሆነው ወይ ደግሞ ስለ ጉዳዩ ነገር ታውቃለች። እኔ እሱ ጨንቀኛል። እሷ የሆነ ነገር ትሆናለች ብዬ ልጨነቅ? መጀመሪያ እሱ በህይወት መኖር አለመኖሩን ሳላቅ እኔ እሷ ትደነግጣለች ትወርቃለች ብዬ ልፍራ? እኛ እሱ መፈለግ ነው እንጂ ያለብን ጭራሽ ክያን ጠርተን እሷን እና ባበል እሱን እንፈልግሽ ነው። እስቲ ዝም በይ በቃ ባርኪ። ሌላ ነገር ሰዎች ጋር ምን እንዳለ የሚያውቁት ሰዎች ጋር ልክ ያለው እናትየው ጋር ምናምን ነገር ዝም ብዬ በሙድ አድርጌ ቼክ አድርጌያለሁ። የለም እዛ ባርኪ ልጁ እኮ ጤነኛ አይደለም። ትንሽዬ ማሰብ ሲጀምር ገመር ነው ትዝ የሚለው ወደ እሺ ጫካ እንሂድ። አሁን ጫካ ሂጂ ነው የመጣሁት። ሄድኩኝ ባለፈው የኪያ ጊዜ ጣላታ የገባበት ጫካ ገባ። ምንም የለም። በእርግጥ አንድ ጫካ አይደለም ሰፊ ነው በጣም ጫካው። እዚህ ነው ተብሎ ማግኘት የማይቻልበት አይነት ቦታ ነው። ብትፈልጊው ቀን ሙሉ ብትፈልጊው የማያልቅ ጫካ ነው። አማራጭ ካጣን ደግሞ የፈለጋችን አይቀር ወይ ደግሞ እንዳልሽ ፖሊስ ምናምን ጋር ማመልከት ደግሞ 24 ሰዓት ምናምን 24 ሰዓት አልሞላውም እኮ ምንድን ነው ያለች? እስቲ እኔ እኮ በስተክል እኮ አልነገርከኝም። ምንድን ነው ያለች? ሰላም ደውላ
አሁን ጠፋ ነው ያለችኝ። የጄ ነበር እሷ ጋር አግኝቻታለሁ። እሺ እሷም የፈለገችው ነበር ምናምን ነገር በስትክክል እናወራም አልቻለም። እኔም ደግሞ በቃ የግድ መፈለግ ስለነበረብኝ ቀጥታ ወደ ጫካ ሄድኩኝ። ደግሞ እቺ የተረገመች ስልክ ራሱ እኮ ከልክለዋለች። ስልክ እንኳን እንዲይዝ አልፈቀደችለትም እኮ እንዳንደውል እንኳን እሷን አምናት ነው አለመደበቋን በምን አውቀ ነው እየፈለክ ያለው? ለምን ስትል ትነግረኛለች ሶፊ? እኔ ምን አውቃለሁ? የሆነ ነገር አድርገው እንደዛ አታደርግም ሶፊ። ወይ ካለነሷ ጋር እንሂድ እንዴ? መልካም እናስብ። ኪያ ምን ታደርጋለች? ኪያ ልጅ እኔ እሱ ነው እያልኩ ያለሁት። ኪያ ለምንድን ነው የምትጠራው? ግን እሷ ሜቢ ካብሮ ከሆኑ ኪያ ጋር ምን ደውል ይችላል? አልደውልኩላት። አውሮ ቢሆን ደግሞ ትደውል ነበር። ዝም ትለናለች። የሆነ ቦታ ወስደሃለሁ ምናምን እያለችው ነበር እኮ። ግን ለእኛ ሰዓት ነገር እንዴት ይዛው ትሄዳለች? ኪያ ምን ከኛ ነገር አግተዋን ነበር እንዴ? ለእኛ እንዴት ነግረናለች? ምንም አታረግም ብቻዋን። በዛ ላይ ጤነኛ አይደለም ልጁ እንዴ። የሆነ ነገር መሞከር ምንድነው የሚከፋው? ባርኪ ይከፋል መሞከር እኮ ምንድነው? ኔጌቲቭ ነገር እያመጣች ትምት በቃ እኔ ጨንቆኛል። ምንም ነገር ካለ ይሞከራል። በቃ የሆነ ሰው ይከፋዋል ምናምን ነገር ነው የሚባል ነገር የለም። ከከፋትም ከፋት ነው፣ ከተጨነቀች ተጨነቀች ነው። ይከፋታል አላልኩም። አሁን መታ መጮ ማልቀስ ነው የምትጀምረው። ስለዚህ እሷ ማባበል ወይስ እሱ መፈለግ? እኛ ትንሽ ምንትን ቢሆን ኢንፎርሜሽን ከሷ የምናገኘ ከሆነ መሞከር አለብን። እሺ በቃ ሶፊ ደውልላት። እሺ በቃ ማርኪ ራሴን እያሰማምሽ። እሺ ይቅርታ ደውልላት። እሺ እንደውላትና ሜቢ ለብረዝ ቪዲዮ ይላል ምናምን ስላለች የለም አሁን ፍለጋ ባርኬትም የምንፈልገው ነገር የለም። እሱ ከዛ ከክፍለ ሀገር እስኪመጣ ነው አማራጭ አለኝ ያልኩትን እንዳለ ሞከርኩኝ። ሰላም ጋር ሄድኩኝ እዛ ካለ ብዬ መኝታ ቤት ስር ሻወር ቤት ሳይቀረኝ ምናምን ነገር ፈለኩኝ። ሽንት ቤት ትንንሽ ሽንት ቤቶች ራሱ ገብቼ ፈልጌዋለሁ። የለም ጫካ ሄድኩኝ አጣሁት። እና ሶፊ ጋር እናንተ ጋር ምናምን መጣሁ የለም። ስለዚህ ኪያ ጋር መደወሉ ምንም ያናል ቢግ ዲል አይደለም። ይደወልሽ መሞከር ያለብኝን ሞክሬ ነው ማድረግ። ግን ምንድነው ማለት ነው ማለት አኗራ አንቺ ጋር ይሆነ ብቻ የት ነው ያለሽ ምናምን ብለህ ጠይቃት። አላውቅም ብቻ በሆነ አይነት መንገድ ብቻ አውራት። ሄሎ ኦኬ፣ የት ነሽ? ለምን? አይ ምንም ፈልጌሽ ነው። የት ሆነሽ ነው? እሺ እኮ እኛ ቶፋ ጋር ነው ያለሁት። ቅርብ ነሽ? እንደዛ እኮ ነው። ነይ ቶፋ ጋር መምጣት ትችያለሽ። ምን ፕሮግራም የለሽማ? ነይ በቃ እሺ። ቶፋ ጋር የሰላም እናት ሰፈሯ የት ነው? እዛ ሰፈር እንፈልገው እንዴ? ወይንሽ አብራት የለም። ልክ ያለ ሰዎች የለም መጀመሪያ እንደው የመሰለኝ እንደዛ ነው። እሺ የገባው ልጁ ቤተም ምን አይደለም። ቤት ስገባ ደግሞ ሰላም አልነበረችም። ሰላም ያግደት ነበረች ግን ወዲያው የተንቀዠቀዠች ነበር ማለት የፈለገችው ነው። ምንም ከሷ ጋር ጊዜ ዲቴል ነገር ማውራት አልቻልኩም። አስፈላጊ ከሄደ እናናግራታለን። እሺ እነዛ ሴቶች ሁለቱ ሴቶች እነሱ የሚያውቁት ነገር የለም። በሰዓት እዛ ነበር። እነሱ ደግሞ ጨረሽ ማግኘት አልቻልኩም። ስልካቸው ምናምን ነገር ለመደወል ሞክሬ ነበር። አንዱ ለስልክ አግኝቼ የለም። ጠዋት እኮ ነው እየፈለግነው የነበረው። የለም እኮ ነው የምልሽ። ያልሄድንበት የለም። መጠበቅ ነበረባችሁ ሶፊ። ቶፋ ሁሉም ተጨንቋል። ሁሉም የራሱ ነገር እየፈለገ ነው ያለው። እኛ ሄደን ሴትዮዋን እያወራናት የተለያየ ነገር እየሞከርን ያለ ነው። በዚህ ሰዓት አንዋር ደግሞ ችግሩ የነበረው ከቤት አለመውጣት እንጂ ይወጣል ምንም አይነት ነገር የለም። በየትኛው ታይም ይወጣል ብለን እናስበው። ከመኝታ ቤት ራሱ ካይወጣ ሳሎን እኮ ስናገኘው ከመኝታ ቤት እንዳትወጣ ብላኛለች ሰላም እያለ እየሮጠ ወደ መኝታ ቤት ይሄዳል። ምንድን ከመኝታ ቤት እንኳን እንዳይወጣ ከልክለዋለች። ሰላም በጣም አዛያ ከመኝታ ቤት እንዳትወጣ ሳሎን ከኛ ጋር እንዲገናኝ ራሱ አትፈልግም። ኪያን እነ በምኒን እነ ባርኪን ቶፋን እንዳታገኛቸው ብላ ሰላም ነው እንደዚህ እያደረገች ያለችው። እና ታዲያ ጭራሽ መታወለች አንተ ጋር አጠገብ እንዳደርሽ ብለዋለች። እና ማናችንም ጋር መድረስ አይፈልግም። እንደ ውሻ ነው የሚያስወጣን እኮ እኛ ሄደን እዛ ስናየው። ቆይ ይሄ ነገር ለመፈጠሩ ማረጋገጫ አላችሁ? አዎ በደንብ ነው። እሱ እኮ ነው የነገረን። እሱ ምን ሊሆን ሉም ብሎ ነው እንደዚህ ያደረገችኝ ብሎ የሚነግራችሁ እንዴ? እና ይኸውልህ እኛ ልደት ምናምን ብለን ኪያን እንዲያስታውስ ማለት ነው። ኪያን እንዲያስታውሳት ተሰባስበን ልደት ነገር አዘጋጀንና ከዛም በኋላ እና ብለነው ሰርፕራይዝ አደረግን ምናምን። ከዛም በኋላ እያወራና ወይኔ ጉድ ይፈላ ብሎ መጮ ጀመረ። ከመኝታ ቤት እኮ እንዳትወጣ ብላኛለች፣ መታኛለች አለ ጭራሽ። ወይትም ትገላታለች ልጅ እንዴ? የምር እንደዛ ካደረገች እጂ ነኝ እንግዲህ አሁን ከመኝታ ቤት እሺ፣ ቤት አትነግሩኝም? መጀመሪያ ባርኬ እኔ ነገር ብትነግሩኝ እኔ እዛ አይቻት ዝም ብዬ መጣ ነበር። አላገኛችሁት? ዝም ብዬ መጣ ነበር። ምንድነው የምንነግርህ? እንዲህ አለችው እንዲህ ያደረገችው። እሺ እኮ እዛ በረጋ ጠብቆት። እሺ ተለሳልሽ ይላት ግንባሯ ስሜት እኮ መጣኝ እኮ ማለት እኮ ነው።
መቼ ነው? አይ እንደዚህ አድርጋ ምንም ሳላደርጋት መጣሁኝ ማለት በቃ ሹሩሩ እንዳልኳት ቁጠሩት። በቃ ሰው ላይ ጦስ ለመሆን ነው እንደዚህ የምታረገው። ልጁ መጫወቻ አድርገዋለች፣ መጫወቻ። እሺ ታዲያ እንደዚህ ማለት ቆይ እንደዚህ መሆኑን ፈልጎት ነው አይደለም? እሱ ከራሱ ጋር አይደለም ግን ይሄን ነገር በቃ እያለችው ነው። እሷን ብቻ ነው የሚሰማው። እኛን ጭራሽ ማየትም አይፈልግም፣ ማናገርም አይፈልግም። እንደ እብድ ነው የሚያደርገው እኛን ሲያይን። ኪያን ሲያት ደግሞ በጣም ነው በቃ ምግብ እኮ እንዳትቀምስ፣ እነሱ ይዘውት የመጡትን ምግብ እንዳትቀምስ። እሷ የሰራችው እሷ እናቷ ቤት ሄዳ ሰርታ ነው ይዛ የምትመጣው ምግብ። ፀሐይ እንኳን የሰራችው ምግብ አይበላም። ይሄንም እሷ ናት እንደዚህ እያደረገች ያለችው ነው። አዎ አሁን ምን ይሻላል? እንዴት ነው የምናደርገው? አሁን እኮ እስቲ ታረጋ ለማትፈልግ ምንም እሺ፣ ስታወራት ምንም የተለየ ነገር አላገኘም ከዛ ማለት ከኪያ አዎ፣ የለም ምንም ኖርማል ነው እያወራች ያለች። ከሷ ጋር የለም እየመጣች ነው እኮ እያለች ቢኖር አወራሯ ምናምን ነገር ወይ ስልክ አታነሳልኝ ምናምን ነበር የጠበቅኩት። የለም ምንም አታውቅም፣ ምንም ሰላም ነው ምናምን ያለች። ስለዚህ እሷ ጋርም አይደለም ማለት ነው። አሁን ሌላ ምንም ማለት መፍትሄ አሰጠኝ። በቃ እንደዚህ መሆን እንዲህ መሆን እሱን አያስገኘውም እኮ እንዲህ መጨናነቅ እሱን አያመጣልንም። እንዳንቺም ሆነ ማን ይሆነ ዝም ማለትም አያስገኝም። እኔ መቼ ዝም አልኩኝ? ዝም አላልኩም እኮ። እሺ መፈልግ ያለብን ቦታ ካለ እንፈልግ፣ እንሂድ። እንዴት ነው የወጣው ነው? ኢቭን ቤት ያለችው ሰራተኛ እንኳን ኮልታ ያወልች ያለችም እኮ በምን አይነት መንገድ ወጥቶ ነው? ይሄ ነገር መሆን ተብሎ የተቀነባበረ ቤት ውስጥ ሙሉ በደንብ ፈልጋችኋታል? ፈልጋችሁታል? አግኝቻታለሁ ግን መጣቀ ይመስለኝ የዚህ ነው ማቹር አይደለችም ልጅቷ። የዚህ ነው እንዲ ካልኩሌሽን ምናምን የምትችል ሰው አይደለችም። እሺ ታዲያ እና እንዴት ነው አይወጣም እኮ ከቤት? እንዴት ሊወጣ እንደቻለ እኮ ነው። ስራ ራሱ እየሄደ አይደለም፣ ከቤት እየወጣ አይደለም። ኢቭን ሳሎን እንኳን አይቀመጥም፣ ወደ በኝታ ክፍል ነው የሚሮጠው የሚገባው። ተፈጥሮ ነው ሊወጣ ይችላል። በምን አይነት መልኩ አላውቅም፣ ምን ማድረግ እንዳለብን አላውቅም። አልተጣሉ ማለት ከሰላም ጋር ነው ጠይቂ። ሶፊን የጠየኩት ጀመር። ሶፊ ተጣልተዋል? የምታውቀው ነገር አለ? ቤት ውስጥ በደንብ ስፈልጋችሁታል? የለም ሙሉ ነው ያገኘንበት ቦታ የለም እኮ ባርኪ፣ ብዙ ተፈልገናል። እሷን ግን ላገኘት አልቻልኩም። አየሁ ባገኘት ነው የለም። እሺ ምንድን ነው የሚሻለው? እኛም እኮ ግራ ገብቶናል። ማን ነው የገባው? መጣችው ከመጣች ነገራት ነው ምንድን ነው? ትንቀስ ይለኝ ስልካኒ ካየው ወዘጠፋኩ ዳና ለነሽ ምን እስቲ ወጣ ፊታችሁ ምን ተፈጠረ? ምን ከአኑ ጋር ተገናኝታችሁ ነበር ሰሞኑን ነው? ሰሞኑን ነው። ዛሬ እንዴ ከጧት ጀምሬስ ነበር ቢሮ ነበር እኮ። ምን አታውቂም ስላኑ? ምን እኛ ምንም አናውቅም ኪያ ማለት ባይውልሽ ቋንዴ አዋራኝ ፊታችሁ ልክ አይደል? ምን ሆነ? መታችሁ ድጋሜ? ምንም አልሆነም ኪያ። እና ለምንድን ነው ተሰባሰባችሁ የጠበቃችሁ? ምን ሆናችሁ? አንቺ ጋር ኢንፎርሜሽን ካለ ብለን ነበር። በቃ ከሌለ ወይ ሌላ አማራጭ እንፈልግና ወይ ነው ትወል። ምንድን ነው የተፈጠረው ነገር ንገረኝ። የለም ጠፍቷል፣ ቤት ውስጥ የለም ብላ ሰላም ደውላ ነገረች። የለም ቤት ውስጥ የለም አኑ። እሺ ነኝ አልገባኝም። የት ሄደ? ምን ያውቃለሁ ኪያ፣ እኔ ምን አውቃለሁ። እኔ ሄጄ ነበር 2 ቀናት ታውቂያለሽ አይደል? ክፍለ ሀገር ያኛውን መድኃኒቱ ምናምን ማግኘት ከቻልኩኝ ብዬ እየፈለኩኝ ነበር እኔ እና የተወሰኑ ፍንጮች ምናምን አሉ። መድኃኒቱ የመገኘት እድል ምናምን ሊኖረው ይችላል። ወላሂ አለም ግን ደግሞ ዞሮ የለም አኑ። ማለት የት ሄደ? የት ሄደ እኮ ኪያ እኮ የት ሄዶ ማለት የለም ተረጋጊ። እንደዚህ እንዳትሆኝ እኮ ነው መናገር። የለም ቤት ውስጥ? አዎ የለም። እንዴ ኪያ ወይኔ ሆይሽ ኪያ እስቲ ውሃ ኪያ ኪያ ባርኪ ውሃ አምጡ። እስቲ ውሃ ቶሎ በይ
ኪያ 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 ተረጋጊ። ሌላ ጭንቀት ደግሞ አትሁንብና ኪያ ይሄን እኮ ፍቺ ነው። ተው ይኸውልህ፣ እኔም እኮ ገምታለሁ እኮ ባርኪ። ኪያ በፈጠረሽ አምላክ እንደዚህ አትሁኝ። እኛ ተጫንቆናል። በቃ የለም ኧረ በእግዚአብሔር እንደዚህ ይሁን። ኪያ እኔ እኮ ይዤው ልጠፋ ነበር። እኔ እኮ ይዤው ነበር። ቀደመችኝ። ኪያ እንደዛ አይደለም። እሷም እኮ አታውቅም እንዳለ አይደለም። አውቃ ነው አይደለም። የእውነት አይደለም። አውቃ ነው። ኪያ የት እንዳለ እሷም አታውቅም። አውቃ ነው። እሷ ወይኔ ጉዴ በለው። ወይኔ መድኃኒዓለም አባት ተረጋጊ። አሁን ኪያ ወይኔ ጉዴ። እሺ ነው የምፈልገው። ስልክ የለውም። እሺ የት ነው የምፈልገው? የት ነው ማየው? እሺ የት ነው የምፈልገው? እንዴት ነው እሺ የምናደርገው? ወይኔ ጉዴ። መጀመሪያ አንቺ ተረጋጊ። እሺ ይኸውልሽ ለፖሊስም ቢሆን ጠቁመን እናስፈልገዋለን። ተረጋጊ። የትም አይጠፋም። ምንም የሰማሽው ነገር የለም በሱ ጉዳይ ላይ? ምንም አልሰማሁም። ምንድን ነው እንደዚህ ድሌና የጠመመው ፈጣሪ? ምንድን ነው ይሄን ያህል እንደ እሷ ጋር ነው በቃ የሚሆነው። ሶፊ ራሷ ጋር ነው የሚሆነው። ትመታኛለች ብሎን መተው ነገር ሲሆንባት ወስዳ ትለው ነው የሚሆነው። በማርያም ኪያ ምንድን ነው መጥፎ ነገር የምታስመስል እንዴ? በእግዚአብሔር እንዴ ኪያ በፈጠረሽ አምላክ ተረጋጊ። በቃ እኛ እንፈልገዋለን። ታስታምሟል። ፈቀደችልን ደግሞ የሆነ ነገር አናደርግም። እኔ እኮ ግራ ገባኝ። የለም በቃ መጥተዋለች። የሆነ ነገር ሆነባት። ከዛ በኋላ ወጣለችው እና ታዲያ ምንድን ነው ራሷ ናት የደወለች። ደግሞ ጠፍቷል ብላ እንዳይታወቅባት ነው እሷ ይችላል። እሷ መምጣት የለባትም። መስማት ራሱ የለባትም። እሷን እናረጋጋ ወይስ እሱን እንፈልግ ወይስ ብቻ ራሷን ሌላ ነገር ውስጥ ልከት ነው። እሷ ራሱ የሰው በሽታ ውስጥ ማስገባት አለብን። ታዲያ ልጅቷ መረጋጋት አትችልም። ምን ይሻላል? ሶፊያ አረጋግቶ ይምጣታ ድጋሜ ራሱ እንዳስትበት አታውቅም ነበር። ኪያ ተረጋጊ። አንቺ እናረጋጋ። እሺ እሱን እንፈልግ። ኪያ እኛም እኮ ተጨንቀናል። በእግዚአብሔር በቃ ዝም በይ። አይ ልክ ናት። በቃ መሄድ ካለብን ሰላም ጋር ነው መሄድ ያለብን። እርግጠኛ ነኝ እሷ ናት እንደዛ የምታደርገው። ከመታቸው ምግብ ከከለከለችው በቃ ድራማውን እየሰራችብኝ ነው ማለት ነው። ተፈመሰ እንዳይሳበብ ነው። መተው ነገር ሆኖባት ነው። ዋናቱን መተው ነው ነገሩ። መተው ነገር ሲሆንባት አጣለችው። ከዛ በኋላ ጠፋ። አብዷል ስለተባለ ማንም አያውቅብኝም ብላ ነው ተፋ እዚህ ጋር መታኛለች ብሏል እኮ አሳይቶናል እኮ አይታችሁታል እንዴ? የመጣትን እነዛ ተመቶ ይቆያል። እሱ በምን እንደመጣችሁ በምን እናውቃለን? ይሄኔ እኮ በዱላ ይሆናል የምትመታው እንጂ ሴጣን አፈር ያስበላል። እና ታዲያ ዛሬ ማናቱ ከመጣችሁ ይወድቅባታል። ደንግጠው ነው ቦታ ጥለዋለች። እሱ ቦታው ነው ያውቀው። አሁን ከራሱ ጋር አይደለም። ደፍራ አትደውልም እኛ ጋር። እንደዚህ የማረ ኮንፊደንስ አይኖራትም። ኪያ ታደርጋለች። ትሰራለች። ኪያ ያደረገችው ነገር ምንም ቢሆን እኮ ታስበዋለች። አታውቋትም እናንተ አታውቋትም ምን እንዳደረገችብኝ እስከዛሬ። ተረጋጊ። በደንብ እንፈልገዋለን እኛ። ሰላም ጋር መሄድ ካለብን እዛ ሄደን እንፈልገዋለን። በቃ ሁሉንም ነገር እናደርጋለን። መጀመሪያ አንቺ መረጋጋት አለብሽ እኮ። በእግዚአብሔር ተረጋጊ። እንዴ ተሰቃየብኝ እኮ በእኔ ተባትሽ ተሰቃየ። በእኔ ስቃይሽ ተሰቃየብኝ። ሶፊ ሌላ ማየት የምፈልገው ቦታ ምናምን ይኖራል? ሁሉ ቦታ ሰዎችም ልኪያቸው ነበር። ተጨማሪ ሰፈር ልጆችም ሰፈር ምናምን የለም።
የሰላም እናት ጋር ምናምን ከሄደ ጋር ወደ ሰላም እናት ጋር ሄድ ነው የለም። የት ናት እሷ? ሰላም ነው ያገኘ ቶፋ ግጭታለሁ እኛ ቤት ቆይቼ ቋጫታለሁ እኮ የት ነው ያገኛት? ነበረች ካልወጣች ወጣንም። ስለዚህ ኒዳ በቃ ይሆናል ግን በጣም የተንቀለቀለች ነበር ሳትወጣ አትቀር። እኔ ስገባ አልነበረች ደግሞ ስልክም አልያዘችም። ታይፕ ነው ታሰሩና ካለ ብዬ ሙሉ እናደርኩት የለም ሙሉ ምን ይጠቅፍሉ እንት ቤቱ እግዚአብሔር ዝም አለ፣ ፈጣሪ ዝም አለ። እንደዚህ ሲሆን የሁሉ ነገር እንደዚህ ሲፈጠር ዝም አለ። ቆይ ምንድን ነው ይሄን ያህል የበደልነው? ምን አልተጠናው? ምን አልተጠናው? እሱ ፈጣሪ ምርጦሪ ፈጣሪ ምርጭ ተያየን እንጂ አሁን መረሪ ማርያም ባርኪ መረረኝ የለምን ጉዙሉ ሰሮት ምንድነው? እርግማን ነው እንደሆነብኝ እርግማን ነው የሆነብኝ። ምንድነው ምን አደረገ? ኧረ ባርኪ ስለማታውቂው እኮ ነው። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥር እንደዚህ በመሆኑ እኮ መፍትሄ አይደለም ታመጡለት እያስራበችው እኮ ነው በሚል እያስራበችው ነው። አይበላም ምግብ ትመጣለች እንደሳለሽ በዚህ ምን ነበር መቀበል የነበረበት? ጥሩ ለሰራ ሰው መልሱ ይሄ ነው። ሁሌ እንደዚህ እሷን ይዘናት ነው የምንሄደው። እንደዚህ ያንተ አትሄጂም እስከ ዛሬ ዝም ብያታለሁ። ጠፋየው ገለው ከሆነ እሷንም ገያት እኔም ራሴ ራስቼ አናርፋለሁ። ይኸውልሽ አንቺ ነው እኮ አልፈልገው እኮ ቤት የምቀመጠው መስማትም አልነበረብሽም አንቺ። እና እኔ ያልሰማው ማን ሊሰማ ነው? እኔ ያላዘንኩለት ማን ሊያዝንለት ነው? እኔ ያላለቀስኩለት ማን ሊያለቅስለት ነው? እሺ ሌላ ማን አለው? ጤነኛ ሆነሽ ቢያንስ ራሱ መከላከል ይችላል። እሺ ይኸውልሽ ኪያ የሰማሽ ነው ኪዩ፣ ዛሬ እንድትመጪ ያደረኩት እኔ ነው። ትንሽዬ ነገር እንኳን ካንቺ መረጃ ካገኘን ብዬ ነው። ስለዚህ አንቺ በመጥራቴ ደግሞ እንዲጸጽተኛ አታድርጊ። አሁን ይኸውልሽ አንከለክልሽም፣ እዚህ ማስረንሽ በርም ቆልፈንብሽ አንሄድም። ግን አሁን ሰላም ጋር እንሄድና ሰላማዊ በሆነ መንገድ እናወራታለን። የት እንዳስቀመጠችው አግታውም ሊሆን ይችላል፣ የሆነ ቦታ ደብቃውም ሊሆን ይችላል። ስለዚህ እንሂድና ሳትወጣብን ሄደን እናገኛት። ራስሽን አረጋጊ። ምክንያቱም የመጀመሪያው ነገር መሆን ያለበት የአኑ መገኘት ብቻ። ገብቶሻል? ከዛ ውጭ ያሉ ካልተገኘ ሌላ መንገድ እንሞክራለን። እሺ ጥሩ ማሰብ ነው። ደግደጉን እያሰብን ነው የሚፈልገው። ካልተገኘ ሲያለን እኮ ከመጀመሪያው ልባችን ነው እንፈልገዋለን። የቻለውን ሁሉ እንሞክራለን። ከዛም በኋላ ደግሞ ፈጣሪ የሚያግዘናል። እሺ